እኔን የሚመለከት እኔ ዝርዝሩን አላውቀውም ማለት ወደ ዝርዝር ጉዳይ ላይ ለመግባት ህወሓት ምን ነካው የሚለው ግን ህዝቡ የሚጠይቀው ጥያቄ ነው። ትግራይ ውስጥ የሚጠይቀው ጥያቄ ነው። ትግራይ ውስጥ የሚነሳው ጥያቄ መጀመሪያ ምን ያክል ሰራዊት ጠርጋችሁ መላክ አልነበረባችሁም፣ ትክክል አይደለም። ኋላም ወርውራችሁ መርሳት አልነበረባችሁም፣ እኛን መንከባከብ ነበረባችሁ ነው የሚለው። እስከ ቅርብ ጊዜ ድረስ እኮ አካላቸው ጎድሎ የሚጠይቃቸው ሰው አጥተው ያለው ቁስል ብዙ ነው። በአራት አምስት ወጣት የሞተበት፣ ቤት የፈረሰበት፣ እጁ የተቆረጠ፣ አይኑ የጠፋ፣ የሚደግፈው የሌለ እስካሁን ድረስ ያው ቁስል ያልዳነ በርካታ ቁስል ነው ያለው። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በተደጋጋሚ ብሔራዊ ውትድርና ሰልጥኖ እስከ 150 ሺህ ጦር ነበረው። ወደ 18 የሚሆኑ ክፍለ ጦሮች ነበሩት። ያ ጦርነት ልንዘጋጅ የምንችልበት ምልክቶች የነበሩም ሳንዘጋጅበት ነው የመጣብን እና የተዋጋን ሰራዊት ያደራጀን ነው ኋላ መጨረሻ የሆነው ነገር የሆነውና ጦርነቱን የኢትዮጵያ ሕዝብም በጣም በከፍተኛ ስሜት የተቆጣ ወጣት ሰጠን። እኛ አሰልጥነን ውጊያ ውስጥ በውጊያው የተገኘውን ውጤት አገኘን። ጦርነት አካሄዱና አፈታቱ ላይ ችግሮች ነበሩብን። በፖለቲካው አመራር ላይ ይሄ ችግር ነበረ። ሌሎች ችግሮችም ነበሩ። አሁን ለዚህ ብዙ እንትን ማይሆኑ የሚመስለኝ የአዲስ የመጣውን ለውጥ በአቶ መለስ የሚመራውን እነዚህ ሰዎች አይደግፉም፣ ስለዚህ እንቅፋት ሊሆኑ ይችላሉ የሚል ይመስለኛል። ካሳይ ያውቀዋል። ደርግ ወደ ስልጣን የመጣው በእኛ አመለካከት በ66 ዓመተ ምህረት በተደረገው ሰፊ የህዝቦች አመጽ የተደራጀ ኃይል ስላልነበረ ወታደሩ ስልጣን ያዘ። ስልጣን ከያዘ በኋላ በወታደራዊ አገዛዝ ነው ሀገሪቱን ሲመራ የነበረው እና በዚህ ሂደት ደግሞ ዋናው ምሰሶው ዋና መሳሪያው የነበረው ያው ወታደራዊ ኃይሉ ነው። በዚህ ሂደት በእኛ ያኔ በነበረን አመዛዘን ይሄ ኢንስቲትዩሽን የህዝቦችን መብት በመርገጥ አገር ውስጥ እንግዲህ እንደተባለው ቅድም ጀነራል ካሳይ እንደገለጸው ፖለቲካው ነው የሚመራው። ሆኖ ግን በአገሪቱ ላይ ከፍተኛ ሰብአዊ መብትና ጭቆና ፈጽሟል እና ይሄ ኢንስቲትዩሽን እንዳለ መቀጠል የለበትም የሚል አመለካከት ነበረን። ሊሆን ይችላል ፖሊስ ሊሆን ይችላል፣ መከላከያ ብቻ አይደለም የፈረሰው፣ ደህንነትም ፈርሷል እና ከአንድ መንግስት ወደ ሌላ መንግስት ትራንሰንድ እንዲያደርጉ የምናደርገው ምን ብናደርግ ነው የሚለው ላይ ነው ትልቅ ትኩረት መደረግ ያለበት የሚመስለኝ። ያኔ በነበረው ሁኔታ ውሳኔ አሰጣጡ ላይ ነበርኩ። ስለዚህ የነበረን አመለካከትና የነበረን መረጃ ይሄ ፓርቲውና አገሪቱን ሲመራ የነበረው ፓርቲና ሰራዊቱ ጋር የነበረው ግንኙነት እንደ ኢንስቲትዩሽን ለሚቀጥለው ለውጥ እንዳለ ወስዶ ማስቀጠል ያስችላል የሚል አሁን ይቅርታ ለመጠየቅም እንትን ለማለትም እኔ ማለት እሱ አይመስለኝም። ትልቁ አጀንዳ ምንድነው? አንድ እኔም ማለቀው እማቀው ኢንፎርሜሽን ሰራዊቱ ከወጣ በኋላ ለነሱ ብቻ ሳይሆን
ቲፒኤልኤፍ ስር ሆኖ ረጅም ጊዜ ለታገለ ለቆሰለ ብዙ መስዋዕትነት ለከፈለም ከሰራዊት አስተናብተናል። ወደ 30 ምናምን ሺህ የሚሆን የሰራዊት አባል የቲፒኤልኤፍ አባል ወደ ሀገር ተመለስ ብለን መልሰናል። 3 ሺህ ብር 4 ሺህ ብር እየሰጠን ነው የሸኘ ነው። ለሁለቱም የሚሆን ሰራዊቱን የሚያቋቁም ኮሚሽን ቆሞ ነበር፣ በአዋጅ ቆሞ ነበር በፓርላማ ኑሯቸውን እንዲመሩ ለማድረግ የሚያስችል ስራ እንዲፈጠርላቸው ስራ እንዲያገኙ። እኔም ማቀው ይሄንን ነው። ከዚህ አልፎ ወደ ስራም እንዳይቀጠሩ የሚከለክል መመሪያ ወጥቶ ከነበረ ከዛም በላይ አክቹአሊ እነሱ እንዲቋቋሙ ለማድረግ የሚያስችል ስራ ካልተሰራ ያ ኮሚሽን ይሄን ስራውን በደንብ ካልሰራ ችግር ነበር ማለት ነው። እንደ ፖለቲካ ውሳኔ ግን ይሄ የወጣው ሰራዊት አንደኛ ከሀገር ጸጥታ አንጻር ሲታይ፣ ሁለተኛ ከጠቅላላ ሁኔታ አንጻር ሲታይ መቋቋም አለበት፣ ኑሮው መስተካከል አለበት የሚል ውሳኔ ተወስኖ ይህንን የሚሰራ ኮሚሽን ቆሞ ከኢንተርናሽናል ድርጅቶች ጋር እየተገናኘ መጀመሪያ የቀደም ብሎ የነበረውን ሰራዊት የሚያቋቁም ከዛ ቀጥሎ ደግሞ የራሳችንን ሰራዊት ስንበትን ያኔም ቢሆን ብሔራዊ ተዋጽኦን ለማስተካከል ለሱም የሚያቋቁም ሆኖ እንዲሰራ ተደርጎ ነው የተቋቋመው። በረው ጦርነት በውስጣችን በሀገራችን ውስጥ የነበረውን ጦርነት አሸንፈን አዲስ አበባ እንደገባን ሰኔ 24 ላይ የሽግግር መንግስት ቻርተር የጸደቀበት ጉባኤ ተካሄደ። ያኔ የተለያዩ የፖለቲካ ፓርቲዎች እንዲመጡ ተደረገና የሽግግር ወቅት ምክር ቤት ቆመ። ያ የሽግግር ወቅት ምክር ቤት በቻርተሩ ነው የሚመራው። የሀገሪቱን ሉዓላዊነት የማስጠበቅ ዳር ድንበር የማስጠበቅ ስራ ዝም ብሎ ክፍት መተው ስለማይቻል ቀደም ብዬ በገለጽኩት መንገድም የነበረውን ተቋም እንዳለ መጠቀም የለብንም የሚል ውሳኔ ስለነበረ የኢህአዴግ ሰራዊት አሸንፎ የመጣው ሰራዊት የኢህአዴግ ሰራዊት ያኔ እንግዲህ የቲፒኤልኤፍ የኦህዴድ የብአዴን የሚል ሰራዊቶች ነበሩ። በየድርጅቱ ነው የተደራጀው። የሀገር መከላከያ ስራን ኃላፊነት እንዲወስድ ምክር ቤቱ የሽግግር ወቅቱ ምክር ቤት ተስማማ እና ያንን ኃላፊነት ተሰጠን ማለት ነው። ያኔ ሀገሪቱን ሲመራ የነበረው ትልቁ ውሳኔ ሰጪ አካል በነበረው ሁኔታ የተቋቋመው የሽግግር ወቅት ምክር ቤት የሚባለው ነው። በዚህ መሰረት ነው ኃላፊነቱ ለኢህአዴግ የተሰጠው። ይሄ ከተደረገ በኋላ የተሰጠው ታስክ አንደኛ የሀገሪቱን ሰላምና መረጋጋት ማስጠበቅ፣ ሁለተኛ ለሚቀጥለው አገራዊ ሰራዊት የሚሆን የተመቻቸ ሁኔታ ማመቻቸት፣ አገራዊ ሰራዊት እንዲገነባ ሁኔታዎች ማመቻቸት የሚል ነው የነበረው። ከዚህ አንጻር የሀገሪቱን ሰላምና መረጋጋት የማስጠበቅ ስራ ያው ሰራዊት በየአካባቢው የተንቀሳቀሰ ያኔ በተደረገው ነገር ተካሄደ። በሀገራዊ ሰራዊት ከመገንባት አንጻር ቅድም ብዬ እንደገለጽኩት ከቀድሞው ጦር ፖለቲካል በሆኑ ክራይቴሪያዎች አውጥተን ወደ 9000 የሚሆን የቀድሞ ሰራዊት አባል አክቹአሊ በእኔ አመለካከት እኔ ሳየው ያኔ የቀድሞው ጦር ክሪም ሊባሉ የሚችሉ ፍሩንዛ አካዳሚ ለ6 ዓመት ለብዙ ዓመታት የሰለጠኑ በርካታ ሰዎችን አየር ኃይል ላይ ጀነራል ሰለሞን በየነ እየመራው ምድር ኃይል ላይ ደግሞ በተለያዩ አካባቢዎች በተለይ ማሰልጠኛ ተቋማት ላይ ገብተው በስታፍ ስራዎች ላይ ገብተው የአዲሱ ሰራዊት ግንባታ ሂደት እንዲያግዙን አደረግን። ከዛ በኋላ ያው ህገ መንግስቱ ጸድቆ ህዝባዊ መንግስት ከተመረጠ በኋላ እስከዛን ጊዜ ድረስ ሰራዊቱ በየድርጅቶቹ ነው የነበረው። የቲፒኤልኤፍ የብአዴን እንደዚህ የሚባል ከፖለቲካ ድርጅቶቹ ጋር የነበረው ግንኙነት አልተቋረጠም ነበር። ስለዚህ እስከ ሽግግር ወቅት ድረስ የኢህአዴግ ሰራዊት ነው እየተባለ ቢጠራ አፕሮፕሪየት ነው የሚመስለኝ። ምክንያቱም ከፖለቲካ ፓርቲው ጋር የነበረው ግንኙነት አልተቋረጠም ነበር። ኋላ ህገ መንግስቱ ጸድቆ በህገ መንግስቱ መሰረት የተቋቋመ መንግስት ከወጣ በኋላ ግን ሰራዊት ውስጥ የነበርን የፖለቲካ ድርጅት ውስጥ የነበርን ሰዎች እንድንወጣ ተደረገ። ሰራዊቱ ተቀላቀለ። አንድ አገር አቀፍ ሰራዊት የመገንባት ቀደም ብሎ በተቀመጠው ሰራዊት ለመገንባት የምንከተላቸውን መርሆች ክሊርሊ በጉባኤው ላይ አቅርበን ነበር። እኔ ራሴ አቅርቤ ነበር። እዛ ላይ በግልጽ የተቀመጠው ሰራዊቱ ከማንኛውም የፓርቲ ወገንተኝነት ማጽዳት አለብን ብለን ነው ያስቀመጥነው። ይሄ ህገ መንግስቱም ላይ ተቀምጧል።
በዛ መሰረት ለመስራት ብዙ ሞክረናል። ይሄኛውን ነው እንደ መነሻ አድርገን የወሰድነው። ይሄን መነሻ በማድረግ የሰራዊቱን የፖለቲካው ግንባታ የሚገነቡ እኔ እስከነበርኩበት ጊዜ ድረስ የተጻፉ ጽሁፎች አሉ፣ አሁንም ይኖራሉ። ይሄ ከማንኛውም የፖለቲካ ፓርቲ ነፃ እንዲሆን፣ ለሲቪሊያን ባለስልጣን ተገዢ እንዲሆን፣ ማንኛውም በምርጫ አሸንፎ የመጣ ኃይል ኢህአዴግም ይሁን ሌላ ለዛ ተገዢ እንዲሆን እኔ ራሴ ለምሳሌ ይህንን የአንድ ፓርቲ ወገንተኝነት ካላጸዳን በስተቀር እዚህ ሀገር መንግስት በተቀያየረ ቁጥር ሰራዊቱን እየጠረግን እያባረርን ሌላ አዲስ ሰራዊት እየገነባን መሄድ ለዚህ ሀገር ትልቅ ሸክም ነው የሚል ፐርሰናል እምነት ያኔም ነበረኝ፣ አሁንም አለ። ልጋ አይመስለኝም። ያም ሆነ ግን መንግስት ሁለት ውሳኔ ወሰነ። አንደኛው ወደ 50 የሚሆኑ ሰዎች በትጥቅ ትግሉም በወታደርና ስራም ለሚኒስትሮች ቦታ ይሰጥ ስለነበር በመንግስት ውሳኔ መሰረት 50 የሚሆኑ ሲኒየር ኦፊሰሮችም አዲስ አበባ ላይ ቦታ ይሰጣቸው ተባለ። እነዚህን መርጣ አምጣ ተባልኩኝ። መርጠን ያስገባን። እኔ የታጋዮች ብቻ ያስገባን አድርጌ አይደለም ማስበው፣ ከቀድሞ ጦር አባላትም ያኔ እኛ ጋር ሲሰሩ ከነበሩ የራሳቸው ቦታ ያልነበራቸው ልናስገባ ሞክረናል። ከነዚህ ውስጥ አንዱ ማስታውሰው ኮሞዶር ጅኑኑን ነው። የባህር ኃይል እርዳታ ያደርግልን ነበር። ልክ እንደ 50ዎቹ 500 ስኩዌር ሜትር እሱም እንዲሰጠው ተደረገ። ከዛ ውጭ ያለው ግን ከ20 ዓመት በላይ ያገለገለው የትም ቦታ ይሁን የኦሮሞ ይሁን የትግራይ ይሁን የምናምን ተወላጅ ከ20 ዓመት በላይ ያገለገለ አዲስ አበባ ውስጥ የማግኘት መብት ይኖረዋል። 15 ዓመት ያገለገለ በክልል ዋና ከተማ የማግኘት መብት ይኖረዋል። 10 ዓመት ያገለገለ ደግሞ በዞን ዋና ከተማ የማግኘት መብት ይኖረዋል። እነዚህ አራቱ ነበሩ መመሪያዎቹ። ከዚህ ውጭ ሌላ ነገር ማቆ የለም። በዚህ ሰው ተነስቶ ይህን ነገር ሊያነሳ ይችላል። ይሄ መመሪያ ሲወጣ የሶሻል እና ኢኮኖሚ ምክትል ጠቅላይ ሚኒስተርና መከላከያ ሚኒስተር ሆኖ ሲሰራ የነበረው አቶ ተፈራ ዋልዋ ነው። ከሱ ጋር ሆነን ነው ጉዳዩን ያወጣ ነው። የተወሰነ ካት ኦፍ ዴት ያስፈልገን ነበር። እከሌን ከዚህ እናስቀራለን ከሚል ተነስቶ ሳይሆን ለባዕዴን የብቻው መመሪያ፣ ለኦህዴድ የብቻው መመሪያ፣ ለቲፒኤልኤፍ ለብቻው መመሪያ የምናወጣ ከሆነ ያስቸግራል። ትልቁ መነሻችን የኢትዮጵያ የመከላከያ ሰራዊት ኢትዮጵያን መምሰል አለበት የሚል ነው። ኢትዮጵያን እንዲመስል ከተፈለገ ደግሞ በትግሉ ወቅት ትልቁን ቁጥርና ባርደን የተሸከመው ህወሓት ነው። በሽግግሩ ምክር ቤት ለሚቀጥለው የሀገር ሰራዊት ግንባታ ሁኔታዎች አመቻቹ የሚል መመሪያ ስለሰጠን ያን ለማመቻቸት እነሱን ማውጣት ነበረብን። ይህን ካልኩ በኋላ አካላቸው የጎደሉ ወደ ብዙዎቹ ታጋዮች ወደ ዳንሻ ነው የላክናቸው፣ ወደ ዳንሻ የላክናቸው ሰራዊት ከዛ በኋላ ለምን አልተከታተላቸውም የሚለው እኔ እንደ መከላከያ መጠን እኔን የሚመለከት እኔ ዝርዝሩን አላውቀውም ማለት ወደ ዝርዝር ጉዳይ ላለመግባት ህወሓት ምን ነካው የሚለው ግን ህዝቡ የሚጠይቀው ጥያቄ ነው። ትግራይ ውስጥ የሚጠይቀው ጥያቄ ነው። ትግራይ ውስጥ የሚነሳው ጥያቄ መጀመሪያ ይሄን ያክል ሰራዊት ጠርጋችሁ መላክ አልነበረባችሁም፣ ትክክል አይደለም። ኋላም ወርውራችሁ መርሳት አልነበረባችሁም፣ እኛን መንከባከብ ነበረባችሁ ነው የሚለው። እስከ ቅርብ ጊዜ ድረስ እኮ አካላቸው ጎድሎ የሚጠይቃቸው ሰው አጥተው ያለው ቁስል ብዙ ነው። በ4-5 ወጣት የሞተበት፣ ቤት የፈረሰበት፣ እጁ የተቆረጠ፣ አይኑ የጠፋ፣ የሚደግፈው የሌለ እስካሁን ድረስ ያው ቁስል ያልዳነ በርካታ ቁስል ነው ያለው። ለምንድን ነው እንደዚህ የሆነው? በአንድ በኩል ያንን የራሳችንን ቁስል ተሸክመን ከኢትዮጵያ ህዝቦች ጋር በእኩልነት አብረን ለመኖር የተመቻቸ ሁኔታ ይፈጥርልን ይሆናል የሚል አስተሳሰብ ኖሮ ሊሆን ይችላል። ያሰራ አልሰራም ሌላ ጉዳይ ነው፣ ግን ተደርጓል። እስካሁን ድረስ ቁስሉ አልዳነም። እሺ፣ አመሰግናለሁ። ወደ ሪፎርሙ ደግሞ እንግባና እስቲ የጀነራል አላቆም እኔም እሱ ባነሳው ላይ ደግሞ እስማማለሁ። ምክክር ያስፈልጋል፣ በዚህ ጉዳይ ምክክር ያስፈልጋል። ምክንያቱም የሴኩሪቲ የደህንነት ጉዳይ ልክ እንደ ኢኮኖሚ ልክ እንደ ፖለቲካው ለሀገር በጣም ከፍተኛ የሆነ ተጽዕኖ ያለው የፖሊሲ ጉዳይ ነው። በከፍተኛ ደረጃ መጀመሪያ ሲነሳ በጉዳዩ እውቀት ያላቸው ሰዎች ወታደሮች ብቻ አይደሉም። የፖለቲካል ሳይንስ ምሁራን አሉ፣ የውጭ ግንኙነት ምሁራን አሉ። እነዚህንም በሙሉ አሰባስቦ ሀሳቡን ማመንጨት ከዛ በኋላ እንትን ማድረግ ያስፈልጋል። እነዚህ እንግዲህ
የሀገር ሉዓላዊነት የህግ መከበር እንደዚህ የመሰሉትን ነገሮች የሚያከብሩ የጠቅላላ ሴኩሪቲውን የሚመለከቱ አካላት ሪፎርም ሲደረግ መነሻቸው የሚሆነው ሁለት ዋነኛዎቹ ሁለት ነገሮች ናቸው ታሳቢ የሚሆኑት። አንደኛው ኦፐሬሽናል ኢፌክቲቭነስ ለማምጣት ነው። ሰራዊትም ይሁን መከላከያም ይሁን በዋለበት ቦታ ጥሩ ውጤት እንዲያመጣ ለማድረግ ነው። ሁለተኛ ደግሞ የሪሶርስ አጠቃቀሙን በሚመለከት ብክነት የሚቆጣጠር እንዲሆን ለማድረግ ነው። ምክንያቱም እነዚህ የሴኩሪቲ ስትራክቸሮች አምራች አይደሉም፣ በላተኛ ናቸው። የሀገርን ሀብት ነው የሚበሉት። በሚገባ ተቆጣጥሮ ጥቅም ላይ ካልዋለ ከፍተኛ ችግር ነው የሚያመጣው። ይህንን ለማሳካት በእኔ አመለካከት ሁለት ፋንዳሜንታል ነገሮች አሉ። አንደኛው ይዘቱ ነው። ሁለተኛው ደግሞ ሂደቱ ነው፣ ፕሮሰሱ ነው። ይዘቱ ላይ በዋናነት ስናይ ሁለት ትላልቅ አውዶች አሉ። አንዱ ሚሊተሪ ቴክኒካል ይሉታል፣ ይሄ ሚሊተሪ ቴክኒካል የሆነ ጉዳይ ነው። ሁለተኛው ደግሞ ፖለቲካዊና ማህበራዊ የሚል ነገር ይነሳል። ይሄ ሚሊተሪ ፖለቲካዊና ማህበራዊ የሚባለው አስፔክት የሰራዊቱን ካራክተር፣ የደህንነት ከሆነም የደህንነት አካሉን ካራክተር፣ ፖሊስ ከሆነም የፖሊሱን ካራክተር የሚወስን ነው። ምን አይነት ፖሊስ ነው የምንፈልገው፣ ምን አይነት መከላከያ ነው የምንፈልገው፣ ምን አይነት ደህንነት ነው የምንፈልገው የሚለውን የሚወስን ነው። ሪፎርም በሚደረግበት ወቅት ይሄኛውን ካላነሳን፣ ይሄኛውን ጉዳይ ካላነሳን ሚሊተሪ ቴክኒካል የሆነውን ፓርት ብቻ ኮምፒውተር የሚጠቀም አውሮፕላን የሚነዳ መርከብ የሚነዳ ምናምን ብቻ ካል ያ ነው እየተባለ ያለው ሆን ማለት አይደለም ስለማላቀው። ይሄኛውን ብቻ ካነሳን ዋናውን አስፔክት የካራክተር ህንጸቱን በሚመለከት በሚገባ እየሰራን አይደለም ማለት ነው የሚሆነው። ይሄ ካራክተር ህንጸቱ የሚመለከት ሜይንሊ ከህገ መንግስቱ ከፖለቲካው አስተሳሰቡ ከምናምን ጋር የሚነሳ ነው። ይሄ ሚሊተሪ ቴክኒካል አስፔክቱ ደግሞ ከሀገሪቱ የኢኮኖሚ ደረጃ ጋር የሚነሳ ነው። የሀገሪቱ የኢኮኖሚ ደረጃ በጣም ሶፊስቲኬትድ የሆነ ጀት እንድንታጠቅ የሚያስችል ከሆነ ወይም አምርቶ ወይም ገዝቶ ይህንን መንቀሳቀስ የሚያስችል የተማረ ወጣት የሚሰጠን ከሆነ ያንን እንጠቀማለን። የሀገሪቱ ጂኦግራፊ ባህር ካለው ባህር ኃይል እንጠቀማለን ወይም አየር እንጠቀማለን። እና እነዚህ ሁለቱ ተቀናጅተው ናቸው። ከዚህ ፋንዳሜንታል የሆነ መነሻ ተነስቶ እነዚህን አቀናጅቶ እነዚህን አስማምቶ ነው ወደ እንትን የሚሄደው። ሂደቱ ሲባል ደግሞ አሳታፊ ነው ወይ፣ የህዝቦችን አስተያየት ወስዷል ወይ፣ ህዝቡ ኦውን ያደርገዋል ወይ የሚል ነገር እንዲመጣ ነው የሚያደርገው። ጀነራል ካሳይ እንዳነሳው የውጭ ሀገርም ይሁን የውስጥ ሀገርም ይሁን የተወሰኑ ኤክስፐርቶች አውጥተው ያን ፖሊሲ የሚባለውን ነገር እየቀነጨው የሚሰጡ ከሆነ በሀገር ደረጃ ኦነርሺፕ የፖሊሲው አይኖርም። በመሪዎችና በተመሪዎች መካከል መተማመን እንዲፈጠር አያደርግም። አገሪቱ ውስጥ ፍትህና ስርዓት እንዲነግስ፣ ሰላም እንዲነግስ የሴኩሪቲ ሴክተር ሪፎርም ትልቁ ግቡ የህግ የበላይነት እንዲከበር፣ ህገ መንግስት እንዲከበር፣ የሰብአዊ መብት እንዲከበር፣ በዚህ ደግሞ ሰላም እንዲመጣ፣ ሰላም ተንተርሶ ደግሞ ኢኮኖሚ እድገት እንዲመጣ ለማድረግ ነው። እነዚህን ለማሳካት የሴኩሪቲ ፖሊሲው ሰንትራል ነው። ለሀገራችን ለእንደዚህ አይነት ስርዓት አደጋ ከየት በኩል ነው የሚመጣብን? አደጋው በምን መልክ ነው የሚከሰተው? እንዴት አድርገን ነው ያንን የምንመክተው? ለዚህ የሚሆን አቅም ቦዝ ሚሊተሪ ቴክኒካል አቅምና የሰራዊት ብቃት፣ የአመራር ብቃት፣ የሰራዊት ካራክተር፣ የኢንተለጀንስ አካላት ካራክተር በሀገር ውስጥም ዲሞክራሲን የሚያሰፍን በውጭ ደግሞ የሀገራችንን ሉዓላዊነት የሚጠብቅ ሰብአዊ መብት የሚያስጠብቅ የህግ የበላይነት የሚያስጠብቅ እንዴት ነው የምናቆመው የሚል በጣም ሰፊ የሆነ ጉዳይ ነው። ዋናው ነገር አሁን እናንተ ይህን ጉዳይ ማንሳታችሁ ጥሩ ነው። ምክንያቱም ይሄ በማንኛውም ሀገር በተለይ በሀገራችን ደግሞ እንደ ታቡ የሚታይ ለሰፊ ውይይትና ለሰፊ መድረክ የማይከፈት የተወሰኑ የመንግስት ኃላፊዎችና ጀነራሎች ወይም ኤክስፐርቶች ሰርተው ይኸውላችሁ የሚሉት አይነት ተደርጎ ይወሰድና የሚፈልገውን ታርጌት አይመታም። የሚፈልገውን በሀገር ሰላም የማምጣት የህግ የበላይነት የማምጣት ዲሞክራሲ የማምጣት እና ሰብአዊ መብት የመጠበቅ ጉዳይ አያመጣም። ይሄ በአሁን በአንድ ውይይት የሚያልቅ አይደለም፣ ሰፊ ጉዳይ ነው፣ መሰረታዊ እንትን ነው እና አሁን የሀገራችን ላይ የተደረገ ያለው ሪፎርም ከእንደዚህ አይነት ሰፋ ያለ መነሻ ተነስቶ የህዝብንም አመኔታ እያስገኘ የሚሰራ ስራ ነው ወይስ ከዚህ በመለስ ያለ ነው? አላቅም። ኮንሳልትድ አልሆንኩም ማለት ኮንሳልትድ አልሆንኩም ሳይሆን ኢንፎርሜሽን አላቅም። ኮንሳልት መሆን ያለ መሆን የመንግስት ፍላጎት ነው። በዚህ ላይ መንግስት ሁለት ምርጫ አለው።
እንደ ድሮው ፖሊሲውን አውጥቶ የሁላችሁ ብሎ የቆነጠረ ሊሰጥ ይችላል። ይሄ ፖለቲካው ኮስት ያስከፍላል። የጊዜ ጉዳይ ካልሆነ በስተቀር የፖለቲካ ዋጋ ያስከፍላል። በሌላ በኩል ደግሞ በሰፊ አሳታፊ በሆነ ፕሮሰስ ይዘቱንም ሂደቱንም አቀናጅቶ ሊያወጣ ይችላል። ይሄ የበለጠ በመሪና በተመሪ መካከል መተማመንን የሚፈጥር የግዳጅ ብቃት የአፈጻጸም ብቃትን የሚጨምር የሴኩሪቲ ኢንስቲትዩሽኖቹ ደግሞ ከአንድ መንግስት ጋር ሳይጣበቁ ያንን እያለፉ የሀገር ጸጋ ሆነው ለሀገር የሚያገለግሉ ሆነው በሀገር አመኔታ አግኝተው የሚቀጥሉ